የለም ሞቷል። የለም ይፍረድባት ላ ከብዬ ቤት ሰርቼ ያው ከማን ተበድሬ ብድር በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው። የጠቅላይ ሚኒስትር አብይ አህመድን ያለፉትን 8 ዓመታት እንዴት አያቸው? እንደ ብልጽግና ዘመን ኑሮ የተወደበት የለም። አብይ መጥቶ እኮ ድሃ የማይኖርባት ሀገር ነው ያደረጋት። አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በስራ አቅም እንኳን ክፍለ ሀገር እንኳን ይሄድን ሰርተን እንዳንበላ ሆነናል እኮ። እኔ ኢትዮጵያ እንደዚህ ነው የጠላው። የት እኔ እኮ ኢትዮጵያ አይደላችሁ ቢሉን እኮ ምንም በወዝም አሳም ቢበላን ዛውረን ቢበላን ይሻላል። የመንግስታችሁን አርማ በመንግስታችሁ በመንግስት መስሪያ ቤት ላይ አውለብሉ እንደ ዱሮ የኛ አረንጓዴ ቢጫና ቀይ ልቀቁልን ለማህበረሰቡ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። አብይ መጥቶ እኮ ድሃ የማይኖርባት ሀገር ነው ያደረጋት። ብልጽግና ምን ያደርግልናል? ብልጽግና ኢዜማ ምን ያደርግልናል? ሰዓት በላ ኢዜማ አለ እንዴ? ሰዓት በላ ብልጽግና አለ እንዴ? የእውነት ሚዲያዎች አጋጣሚ ቴሌቪዥን ስከፍት ስለ ምርጫ ምናምን ይወራል። ለ27 ዓመት ታክቶናል ይሄ ምርጫ የሚባል ነገር። ስፔሻሊ አዲስ አበባ ከ97 በኋላ ምርጫ ሰልችቶናል። እዚህ ጋር ህወሓት የሚባል መጣና ጁንታ ብሎ አስወገዱት። በደንብ ቀረጹት። ጁንታ ምናምን ብሎ አስወገዱት። አሁን ደግሞ የመጣው ደግሞ ራሱ ጁንታ ማሊያ ቀይሮ ማለት ነው። እኛ የአዲስ አበባ ሰዎች የኢትዮጵያ ህዝብ ሰልችቶታል። እኛ በምርጫ አታሰልቹን። የኢትዮጵያ ህዝብ ስፔሻሊ አዲስ አበባ ህዝብ ማለት ብዙ የብሔር ብሔረሰቦች ህዝብ መኖሪያ ስለሆነ አታታክቱን። ምርጫ ተመራረጡ፣ ግን በቃ ተውን። እኔና ጓደኞቼ ወይ ደግሞ እኔ በዙሪያ ያሉ ሰዎች ምናምን እንዳለ በዙሪያ ያሉ ሰዎች በጣም ሰልችቷቸዋል ይሄ ነገር። ምርጫ ቦርድ ምርጫ ተመርጦ ማንን ይመርጣል? እዚህ ጋር ብልጽግና አለ፣ እዚህ ጋር ኢዜማ አለ። እነማን ናቸው ኢዜማ? እነማን ናቸው ብልጽግና? እኛ የምናውቀው ነገር የለም። እኛ ኑሩ መኖር ነው የምንፈልገው። እዚህ አትግደቡ። እኛ ግድያን የጠላ ነው። እኔ እዚህ መብራት በወር 200 ብር እየሞላው ከብዶኛል። ይሄን ያስተካክል አብይ እንዳልን አይደለም እሱ ከሌ አይደለም እሱ። ስለዚህ ያው ምርጫ ሳይሆን ኑሮ እንኑር። ጀምር ያለክሳል። በጣም ነው ማዝነው ማለት ነው። የሆነ የምታየው ነገር ያሳዝናል። ብዙ ነገር የሚያሳዝን ነገር ነው ያለው። ስፔሻሊ ሙቪ ብቻ ሳይሆን ላይፍ ላይ እዚህ ጋር እኛ ይሄ ጎተራ ኮንዶሚኒየም ነው ኢንተርቪው ያደረጋችሁኝ ያላችሁት። እዚህ ጋር መጥቶ ፖሎሻች በጠረባ ምናምን ይላል የሆነ ፌደራል እንዳትናገር አይሆን። አሁን ቀር ይላል ታለክስ ገብታ ይሄ ሌላ ነው አለ። እናቶች አሉ እዚህ እናቶች ሲለምኑ ይመቷቸዋል። የህዝባችሁ መብት እንዲገፈፍ እንዳፈቅዱ እድል እንዳሰጡ ለሀገራችሁ ዘብ መቆም ይኖርባቸዋል። ለነጻነታችሁ ለራሳችሁ። ለኔ ብለህ አይደለም የምትሰራው፣ ለኔ ብለህ አይደለም ኢህአፓ የምትሆነው፣ ለኔ ብለህ አይደለም የትብብር ለኢትዮጵያ አንድነት አካል የምትሆነው። እንደነገርኳችሁ ለራሳችሁ ህልውና ነው። ከዚህ በኋላ መኑኝ ከባድ ጊዜ እየመጣ ነው። ይሄንን እድል በተለይ የነዚህን አጭር ወራት እንዲሁ በቀላሉ የምናባክን ከሆነ እመኑኝ ሀገርም አይኖረንም፣ ቀና ብለንም አንሄድም። በተለይ አንድነት ኃይሉ በተለያየ ሰበብ ሊታገዱሉ ይችላል። ይሄው እያያችሁ እኮ ነው። በጣም የሚያሳፍር እኮ ነው። ኢህአፓ የማንም ተላላኪ ሆኖ አያውቅም። ተላላኪዎቹ ተላላኪ እያሉን ነው። የምታዩት ነው ዘመቻው። ተላላኪዎቹ እኛ ነግረናቸዋል። የማን ተላላኪ እንደሆነ እናውቃለን። ምን ያደባባይ ሐቅ እኮ ነው። እንደውም ሲላላኩ እንኳን አያፍሩም እኮ አይደበቁም እኮ። በሚያሳፍር መልኩ ግን እኛን ከግብጽ ጋር እኛን ከኤርትራ ጋር
ሲያያይዙ ይገርማል። እንዲሁ አንድ ታሪክ ላስታውሳችሁ። የሻዕቢያ መንግስት ግንቦት ሰባት የሚባለውን ስብስብ ከመጥራቱ በፊት ኢሳያስ አፈወርቂ የጠራው ኢህአፓውያንን ነበር። የማቀው መረጃ በህይወት ያሉ እነ መርሻ ዮሴፍ ምስክር ናቸው። በጣሊያን ውስጥ የሚኖረው ጀሚል የሚባል ጓዳችንም የዚሁ አካል ስለነበር ያውቀዋል በደንብ። ነገር ግን የሻዕቢያን ባህሪ ስለሚያውቁ ኢህአፓዎች ከሻዕቢያ ጋራ ኢትዮጵያን ነፃ እናወጣም፣ ከሻዕቢያ ጋር ሆነን እንግዲህ በወያኔ ዘመን ነው ይሄን ማወራችሁ፣ ትጥቅ ትግል አንጀምርም ብለው ውድቅ ሲያደርጉ ኢህአፓ እግር ስር ይጠጋጉ የነበሩት ዛሬ የሥርዓቱ ተለጣፊ የሆኑ ስም ማልጠቅሰው ሄደው ከሻዕቢያ ጋር ተሞዳሙደው ከግብጽና ከአንዳንድ ጋር በአደባባይ ገንዘብ ተቀብለው ኢትዮጵያን እኮ ሲወጉ የነበሩት እነርሱ ናቸው። ዛሬ እኛን የሚከሱን የሚወነጅሉን አካላት እነማን እንደሆኑ እናውቃቸዋለን። ስለዚህ ኢህአፓ ከሻዕቢያ ጋርም ሆነ ከሌላ አካላት ጋር ሀገርን ክዶ የሚወጋ አይደለም፣ ለማጥፋት የሚሰራ አይደለም። ንጹህ ድርጅት ነው። በሀገር ፍቅር ነው የሚታወቀው። ለዛ ነው እስካሁን ስልጣን ያልያዘው። በክህደት ውስጥ ቢሰማራማ አንዳንዶች እንዴት ስልጣን መያዝ እንዳለበት ያውቃል። የተቀበለው ከአንድም ባዕድ ከአረቦችም ይሁን ከሌሎች ጣላት የተቀበለው ብርም የለም ገንዘብም የለም፣ አይኖርም። ኢትዮጵያን ለማፍረስ ከሚሹ ኃይሎች ጋራ አይሰራም፣ ሊሰራም አይችልም። ምክንያቱም የምንበለጽገው ግን ከዘረኝነት በነጣ ካልሆነ በስተቀር በፍጹም ይሄ ዘረኝነትና አሁን ያለው የክልል አወቃቀር ራሱ ራስ ምታት ነውና አንድ ነገር እንድታስቡበት። ህገ መንግስቱም መሻሻል የሚገባው ከሆነ አሻሽሉት። ሌላው ቀርቶ ደግሞ ኢትዮጵያ ሰንደቅ ዓላማ እየተጠቀለለ ዛሬ ወጣቱ ወደ ጦር ሜዳ እየዘመተ በኢትዮጵያ ሰንደቅ ዓላማ ላይ የሚደረገውን ዘመቻ እናንተም ስልጣን ላይ የወጣችሁት በኢትዮጵያ ሰንደቅ ዓላማ ስሩ ናችሁ። ጦር ሜዳ የሚዘመተው ይሄው ነው። በሊግ ኦፍ ኔሽን ላይ በተባበሩት መንግስታት ላይ ኢትዮጵያን የወከለ ሰንደቅ ዓላማ በእናንተ ዘመን መነሳት የለበትም። አፍሪካ አንድነት ድርጅትን የመሰረተ ሰንደቅ ዓላማ መነሳት የለበትም። የመንግስታችሁን አርማ በመንግስታችሁ በመንግስት መስሪያ ቤት ላይ አውለብሉ። እንደ ድሮ የኛን ቀይ አረንጓዴ ቢጫና ቀይ ልቀቁልን ለማህበረሰቡ። ሰሞኑን አርሲ ላይ እየተደረገ ያለውን ነገር እንግዲህ እንደምትሰሙት ነው። የሰው ልጅ ጭንቅላትና ልብ ተሰጥቶት በዚህ ልክ ለምን አረመኔ እንደሚሆን እኔ ምንም አይገባኝም። ምን ጥቅም እንደሆነም ራሱ አላቅም። ሰው ገለህ በዛ ግፍ በዛ ጭካኔ ወይ እኛ እንድንጨነቅ ነው? እኛ እንደዚህ ግራ እንድንጋባ ነው? እኛ እንድናነባ ነው? ምንድነው የምታገኘው? ሰው ገለህ ሰውን የሚያክል ክቡር ፍጡር ገለህ እንዴትስ ነው እሺ የሚልህ እንዴ? እንዴት ነው ሰው እንደ ከብት እንደዚህ ስታረድ እንዴት ስሜት ውስጥ እንዴት ነው የሚመጣልህ? አረ ድምጽ ናቸው። በኪዳነ ምሕረት ቲክቶክ ቪዲዮ የምትሰሩ ሰዎች እንዳለ ማለት ነው ይሄን ነገር በቻልነው መጠነኛ ድምጽ ሆነን እናስቁመው እባካችሁ። እኔ ድርብርብር ነው ያለኝ ነው የምልህ። ኪዳነ ምሕረትን በቻልነው መጠን የሰው ልጅ እስኪገደል እኔ እንጃ እኔ አላቅም። ብቻ እባካችሁ የላይኛው ይታረቀን። የትጅኑ ማውሮ የትጅኑ ሰራሰሪች በስራ አቅም እንኳን ክፍለ ሀገር እንኳን ይሄድን ሰርተን እንዳንበላ ሆነናል እኮ። እኔ ኢትዮጵያ እንደዚህ ነው የጠላው። የት እኔ እኮ ኢትዮጵያ አይደላችሁ ቢሉን እኮ እኛ ምንም በወዝም አሳም ቢበላን ዛውረን ቢበላን ይሻለናል። እዚህ በስማ ኢትዮጵያ አይና በዚህ ሌላ ነገር። አብይ አህመድ መጥቶ ድሃ ጠል ኢትዮጵያን ፈጠረ። ድሃ ማይኖርባት ሰዎች በማንነታቸው በሃይማኖታቸው እና በብሔራቸው ተለይተው ከቀያቸው እና ካደጉበት ሰፈር የሚፈናቀሉበት፣ ከተማ ለቀው አገር ለቀው የሚሰደዱበት። ስለዚህ አሁን በየቦታው ወጣቶች እየታገሉ ያሉ ይሄንን የነዚህን ድምጽ ሰምተው ነው። የነዚህ ስሜት ስለሚገባቸው ነው። የነዚህ ቁስል ስለሚገባቸው ነው እንጂ ጎሏቸው እኮ አይደለም። አንዳንዶቹ ባለሀብቶች ናቸው። አንዳንዶቹ ትልቅ ቦታ ላይ ባለስልጣን የነበሩ ናቸው። የራሳቸው ቢዝነስ የነበራቸው። አንዳንዶቹ መምህራን ናቸው። ስለዚህ ሁላም ተደራጅተህ ንቃ እያልኩ ነው። ተደራጅና ታገል በያለህበት ቦታ።
የወገኖችን ስቃይ አስብ። የብልጽግናው መንግስት አሁን በሚሊዮን የሚቆጠሩ ኢትዮጵያውያንን አፍኖ ነው የያዘ እያልኩ ነው። አዲስ አበባ ውስጥ አሁን ራንደም ቼክ ቢደረግ የብልጽግናው መንግስት ለአብይ አህመድ 1% እንኳን ደጋፊ ያገኝ 99% 99.9 የሚሆነው ኢትዮጵያዊ አዲስ አበባ ውስጥ አብይ አህመድ አክሴፕት አያደርግም፣ አይቀበልም። መንግስት እንዲሆንም አይፈልግም። በጉልበት ነው እየተንገጫገጨ ያለ እያልኩ ነው። ባንኩም ታንኩም በእጁ ስለሆነ ነው። ነገር ግን እንዲህ አይነት መንግስት በስልጣን ላይ መቀጠል አይችልም፣ ይወርዳል። የጊዜ ጉዳይ ነው። አምባገነኖች አፋቸው ነው የሚበዛ። እና አድርሱለት ለኢትዮጵያ መንግስት ነው ብሎ ለሚያወራ ለዛ ለጀግናው ኢትዮጵያ ውስጥ 1000 ላልሞላ ሸኔና 20000 ላልሞላው ፋኖ መንግስት ነው ብሎ አፋል ብሎ ያወራል። መንግስትነትን እኮ ጀግንነትን ማሳያት አለበት። እዚህ ላይ ነበር መንግስት ከሆንክ እዚህ ጋር ወንድሞችን በቃን በጠራራ ፀሐይ ሲገደል ሲዘረፉ አይተ ዝም የምትል መንግስትም አይደለም አውሬ መንግስት ነበር። ባለፈው የጋና መንግስት አንድ ዜጋ በዱላ ሲደበደብ ብቻ ነው በአንድ ቀን የዜጎችን መብት ያስከበረው። አንተ ያገር ላላውነት ማይሰማ መንግስት ለብርና ለገንዘብ አንተ አፉና ሙንት የምታወራው መንግስትም አይደለም። አሁን ይሄ ነገር ካለፈ በኋላ እኮ መንግስት ነው አቆመ ብለህ ልታወራ እኮ ነው። አፋለ ብለህ ቤተ መንግስት ላይ ቁጭ ብለህ ታወራለህ። ጎላፍ የሆንክ መንግስት ምንም አታደርግንም፣ ምንም አላደረክንም፣ ምንም አታደርግንም። ኤምባሲም ሆንክ የውጭ ሚኒስቴርም ሆንክ የኢትዮጵያ መንግስትም ሆንክ ዘረኛ ናቸው። እግዚአብሔር ይጠይቃችሁ። ለዜጋ ፍትህ የማትጠይቀው መንግስት ምን ታደርገናለህ? ኖርስ ምን ታደርጋለህ አንተ? ኖርም እኮ ዜጎችን ራሱ ኢትዮጵያ ውስጥም እያጨረስክ ነው አልኩ። አንድ ሰው ዘፈነ ብለህ ወስደህ የምታስረው መንግስት ነህ። በጠረጴዛ ዙሪያ እናውራ ትላለህ። አውርተህ አሁን ከዚህ ችግር አውጣን መንግስት ነው። እስኪ የድሮ አባቶቻችን ታሪክ ከምታወራ የራስህን ጀግንነት ታሪክ ስራው መንግስት ጋር አድርሱለት ለዛ ሰው። አብይ ከመምጣቱ በፊት እኮ የኛ ቁጥር 1 ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። እያንዳንዱ ኢትዮጵያዊ ራዕይ ነበረው፣ ተስፋ ነበረው። ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት፣ ባለማስተዋል ምክንያት። ዛሬ ከዚህ እብደት መንቃት አለብኝ ብለህ ካስብ አትጠራጠር፣ አገርህን ሰላም ማድረግ ትችላለህ። ትናንት ከተሳሳትከው የተሳሳተ መንገድ ልክ አልነበርኩም ብለህ ራስን የቆነጠጥክ ቀን ጀግና ትሆናለህ። ለዚህ ነፍሰ በላ መንግስት ፋታ አትሰጥም። እኔ ቅድም ጸግሽ ያቀረብካቸው የመፍትሄ ሐሳቦች እድሎች አሉ። ምንድነው? እነዛ ያፈረስናቸውን ሴቶች ዞር ብለን ተመልሰን እሱን ለመገንባት መሞከር፣ ከራስ ጋር መታረቅ ማለት። ስለዚህ ቅድም ጨርሰዋል። በዩናይትድ አረብ ኤሚሬትስ ጦርነት ክፈት ሲባል የሚከፍት አቁም ሲባል የሚያቆም መንግስት በእብደታችን አመጣን። የጠቅላይ ሚኒስትር አብይ አህመድን ያለፉትን 8 ዓመታት እንዴት አያቸው? እንደ ብልጽግና ዘመን ኑሮ የተወደበት የለም። በሀገራችን ያለው ድህነት ከዕለት ዕለት እየጨመረ ነው የመጣው። የኑሮ ውድነቱን የምታየውን ህዝቡን ማጣፊያ ያሳጥሮታል። ብዙ ጊዜ ብዙ ሚዲያዎች የሚያነሳሉ ጠቅላይ ሚኒስትሩ ስልጣን ሲመጡ ነዳጅ 18 ብር ነበር። ዛሬ ከዚህ ከመካከለኛው ምስራቅ ቀውስ በፊት ነዳጅ ምን ያክል ዋጋ ነው የጨመረው? በተለይ ከዚህ ከማክሮ ኢኮኖሚው ጋር ተያይዞ ኢትዮጵያን ለዓለም ባንክና ለምዕራባውያን አሳልፎም የሰጠው መንግስት ነው።
ይሄ በፊት በነበርኩበትም ፓርቲ ውስጥ የኢኮኖሚክ ሰዎች ኖ ይሄ ነገር አያዋጣም፣ በጣም ብዙ መንግስታትን አፍርሷል፣ ብዙ አገርን አድህቷል፣ በህዝብ ላይ ጫና ኖ ሲባል ነው። ይሄ ዛሬ ላይ እንዴት አድርጎ በንብርክክ እያስኬደን እንደሆነ ማየት ተገቢ ነው። ሁለተኛ ይሄ መንግስት ማንን ነው የሚመራው? ሌላ ህዝብ አለ ወይ የሚመራው? የዚህን ህዝብ ጉስቁልና መንግስት መቼ ነው የሚሰማው? ሌላው ቀርቶ በዚህ 8 ዓመት ውስጥ መንግስት ዜጎች ተበድለናል፣ ፍትሃተናል፣ እንዲህ ተገለናል፣ እንዲሆነናል ብለው ሰላማዊ ሰልፍ ማድረግ አይችሉም። 8ቱንም ዓመት ሰላማዊ ሰልፍ ተደርጎ ያውቅም። እምዬ ምኒልክ እያለ 4 ኪሎ የገባ አብይ አህመድ ምኒልካዊ አስተሳሰብ እየመጣብህ ነው ብሎ ፕሮፓጋንዳ እያስተጋባ ነው ኦህዴድ በኦሮሚያ። ግምገማ ተካሂዶ አብይ አህመድ ባወረደው ትዕዛዝ መሰረት ምርጫው ለ3 ወር ይራዘም የሚል ጥያቄ እንደተነሳ ነግረናል። ቴድሮስ ካሳሁን የነሱን ነውር ነው ያወጣባቸው። ለምንድን ነው ብልጽግና በዚህ ደረጃ ዘበን አትስሙ? ሪሊ ስታመነዝሩ እናንተ አመንዝራዎች ስታመነዝሩ ግን ምንም ችግር የለውም። አሁን የትግራይ አሉላ አባነጋ ለምን አልዘፈነላቸውም ብሎ ቴዲ አፍሮ መውቀስ የሚችል ትግራዋይ ማን ነው? ማን የሚባል ትግራዋይ ነው ለምኒልክ የዘፈነው? እምዬ ምኒልክ ብሎ የዘፈነ ትግራዋይ ማን አለ? አጼ ቴዎድሮስ ብሎ ዘፈን የሰራ ትግራዋይ ማን ነው? እኔ አልሰማው። አንድ ጊዜ አይደለም 2-3 ጊዜ ተሞከረ። በፍጹም የሚቻል እንዳልሆነ ገብቷቸዋል። ሰማችኋት አይደለ? ኬሪያ የምትባለው እብድ የምትመስል መልኳ እንደዚህ መሆኑን አላውቅም ነበረ። ድሮ ቆንጆ ትመስለኝ ነበረ። ወደች ጉሩድርድ ኤኒዌይስ እኔ ስለመልካ አላወራም። ስለመልካ አታውሪ እያሉኝ ነው። ኢትዮጵያ ከላይ ተፈቅዶላታልና ትበለጽጋለች። ይሄ እኮ የአገር መሪ ነው። ተመልከቱ። ይሄ እኮ ቹቻ አብቹ አባመላ ምናምን የሚሉት እኮ ነው። ዘፈን ይቅርና መንገድ ላይ እኮ ዳስጣል ብሎ ማፋጨት እኮ አይቻልም እኮ። እያፋጩ መሄድ እኮ አይቻልም እኮ። አንዳንዱ ይመጣና ትግራይ ጦርነት መሸከም አይችልም እና አማራ ትከሻው ጦርነት መሸከም የሚችል ደንዳና ሆኖ ነው። ያው ታደሰ ወረደ መስማት ትልቅ ትዕግስት ይጠይቃል። እስፕሬሶ መጠጣት አለብህ። ዳብል ሻት ምናምን ጠጥተህ ነው ዋይድ አዌክ ነው የምትሰማው እንጂ በቅድብን ያለ እንቅልፍ ይወስዳል። ወገኖቼ ነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች እንደ ተራ ዜና ነው እንደሚሰማው። እንደዛ ነው። ራሱን ገረመው ያው እንዲህ ያለው ራሱ አቤት ቀዳዳ የኔ ቀዳዳ እኮ ተካክሎ ነው የመጣው። ከራት ቂቅ አድርጎ በውሸት ላይ ውሸት። ይሄው 3 ዓመት እያላዘኑ ነው። 3 ዓመት ጭዳ የሆነ ነው የሚልከው ሰራዊት። የቴዲ አፍሮ ዘፈን በተመለከተ ኦፒዲዮ ለጥላቻ እየተጠቀመበት ነው። ኦፒዲዮ ምን ይላል? ምኒልካዊ አስተሳሰብ ነው። ምኒልካዊ አስተሳሰብ እየመጣ ነው። ምኒልካዊ አስተሳሰብ በኦሮሚያ ምን ማለት ነው? ምን አይነት አስተሳሰብ ነው? እምዬ ምኒልክ እያለ 4 ኪሎ የገባ አብይ አህመድ የምኒልክን ሐውልት ቻይና ሄዶ በምናምን $1 ሚሊዮን መስንት በር አውጥቶ የገነባ አጼ ምኒልክ ይመስላሉ አይመስሉም ብሎ በደንብ አድርጎ ኩሎ ያስቀመጠ አገዛዙን ያደነቀ መንግስት እኔ ምኒልክን የኔ ሮል ሞዴል ናቸው ብሎ የሚያስብ መንግስት ምኒልካዊ አስተሳሰብ እየመጣብህ ነው ብሎ ፕሮፓጋንዳ እያስተጋባ ነው ኦህዴድ በኦሮሚያ። እና የአማራ ልሂቅ የድሮ ናፋቂ ሆኗል ይላል። የቴዲ አፍሮ ሙዚቃ ለምንድን ነው እንዲህ አድርጎ ብልጽግናን ያንጫጫው? ብልጽግና ስሙን አልጠራም። ብልጽግና የሚል ነገር አልተናገረም። ቴዲ አፍሮ በየትኛውም ቦታ ላይ የብልጽግና ስም አልተጠራም። አብይ አህመድም አላለም። ግን ሳይጠሩ አቤት ብለው የመጡትና በዚህ ደረጃ የተተራመሱት ለምንድን ነው? ኃጢአተኛ ማንም ሳያሳድደው ይሸሻል ይላል እግዚአብሔር ቃል። ማንም ሳያሳድደው ስማቸውን ስላወቁ ማንነታቸውን ስላወቁ ስራቸውን ስላወቁ ነው ሳይረገጡ ብሎ መጽ የጮሁት። ጌታቸው ረዳ ነፍስ ይማር ትላንት ግን እውነት ይናገር ነበረ። በህይወት እያለ ማለት ነው። በህይወት እያለ ጌታቸው ረዳ ትግራይን ካደቀቀ በኋላ አብይ አህመድ ቀጥሎ አማራውን ያደቀዋል፣ ቀጥሎ ቀይ ባህርን ያስመለሰ ምናምን የሚል ዘመቻ ይዞ ሊዘፈንለት አስመራ ሄድና ያደቃል። ይሄ ነው የአብይ አህመድ ፕሮጀክት። ይሄ እንዳይመስል ግን የሚያወራው ሌላ ማደናገሪያ ነው። የአብይ አህመድ የመግዣ ስልቱ ሞደስ ኦፕራንዳ ነው፣ ማጭበርበር ነው፣ ማምታታት ነው እያለ ነበር የሚገልጸው። የድሮ ናፋቂ ሆኗል። ቴዲ አፍሮ ጸረ ኦሮሞ ሆኗል፣ ጸረ ኦሮሞ ዘፍኗል ይላል። ኦሮሞ ተረኛ እንደሆነ ተረኛ አድርጎ ነው እኛን የሳለን ይላሉ። ኦሮሞ ተረኛ ነው አላለም ዘፈን ላይ። እኔ ሌላ ዘፈን አውጥቷል ያልሰማነው ነገር አለ? የለም፣ እንደዚህ ነገር የለም። አንድ ላይ አቅፈውን ከዛ በኋላ በታተኑን ያለበት ደግሞ ብልጽግና ያው እኛ ፍቅርና ፍቅርነን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ብሎ ነው ሰውየው መጨረሻ ላሽ ብሎ ሄደው። አዲስ ነገር አይደለም። ይሄ ደግሞ ለሁሉም ነው፣ ለሁሉም የሚመለከት ነው። ኦፒዲዮ ግን የኦሮሞ ህዝብን ድጋፍ አገኛለሁ ይሄው አሁን ቴዲ መጣብ የምኒልካዊ አስተሳሰብ ይዞ በመጣ የሚለው አደገኛ ነው። እዚህ ላይ ተጋሩም የተሳተፉ አሉ። የብልጽግና ልኡክ ነው ይሄ እና ብሎ ለመጮህ በየት በኩል ማን ጠራቸው? ብልጽግና እዛ ውስጥ እጃቸው ከሌለ አገርን በማፍረስ ላይ አገርን በመግደል ላይ እጃቸው ከሌለ እዛ ላይ የተባለው በሙሉ እነሱ ካደሉ ምጥ ለእናቷ ልጅ አታስተምር ልጅ ለእናቷ ምጥ አታስተምር የሚለው እናታቸውን ምጥ ለማስተማር ሞክረው ካልሆነ
በቃ እዛ ላይ የሚለው ሌሎቹን ገፍተው እነሱ መሀል ላይ ገብተው ካልሆነ እዛ ላይ የተባለው በሙሉ እነሱን የማይመለከታቸው ከሆነ ለምን መለሱ? ይሄንን ያልተረዱ አብይ አህመድ እየሰራ ያለውን ነገር ያልተረዱ የብአዴን ሰዎች ደግሞ በስሩ ተኮልኩለው የእሱ አገልጋዮች ናቸው፣ ዳፍንታሞች ናቸው አላቸው ጌታቸው ረዳ። ጌታቸው ረዳ አሁን ወደ አዲስ አበባ ሄዶ ከብአዴን ሰዎች ጋር ሲቀላቀል ዌልካም ማዮፒክስ እያሉ ተቀበሉት ማለት ነው። ወደ ዳፍንታሞች ማህበር እንኳን በደህና መጣህ አሉት። አሁን እጁን ይዘው ይመሩታል መሸጥ ሲል ማለት ነው። እንደ ህፃን ልጅ ቁራሽ ዳቦ የሚቀበሉ ሆነዋል። ተጋሩ ቴዲ አፍሮ ለትግራይ ጀግኖች ለትግራይ ነገስታት አይዘፍንም ይላል። ቱ ዘ ኤክስተንት ባለቤት እኮ ከአፍጋኒስታን ነች፣ ከናይጄሪያ ነች፣ ከዚህ ምናምን የሆነ አካባቢ ትወለዳለች እኮ ይላል። ይሄ እኮ አለቅላቂ ትውልድ እኮ መቼ ጸርቶ እንደሚጸዳ አሜሪካ የሚኖር ሀገር የሚኖር ኢትዮጵያዊ ነኝ እያለ ኖሯል ስንት ዓመት። አጥንት ለውሻ ነው የሚሆነው፣ አጥንት መቁጠር ለውሻ ነው የሚሆነው፣ ዋጋ የለውም። እና ለትግራይ ተቆርቋሪ ነው የሚመስላችሁ? ጥላቻ ነው ይሄ። ቴዲ አፍሮ በዚህ አጋጣሚ ያገኘው በጣም ኢንዩኒሰን ሁሉም በአንድ ላይ ነው የተነሳው። እንደዚህ ያለኝ ሲል ነበር። በፍጹም በአንድ ላይ ነው የተነሳው። ተመሳሳይ ቁስል ነው እያንዳንዱ ቤት ያለው። እሱን ነው በቃ የቆሰቆሰበት የተነሳው። እሱን ስሜቱን ነው የገለጸው። በየቤቱ ያለው ስሜት ነው የገለጸው። ብልጽግና የሚባለው ድርጅት ሲመሰረት ሽመልስ አብዲሳም አብይ አህመድም በይፋ ምን ብለዋል? የመሰረት ነው ብልጽግናን አለ የእኛን ጥቅም ብሎ በብሔር ጠርቶ የእኛን ጥቅም ለማስከበር ነው። እኛ ያልፈቀድንለት ከዚህ በኋላ የብልጽግና አካል ሆኖ በየትኛውም ቦታ እኛ ያላዘዝነው እኛ ያልፈቀድነው ተሿሚ ሊኖር አይችልም በየትኛውም ክልል አለ። ጀነራል አሳምነውም 90 ገጽ በላይ ጽፎ አማራ ህዝብ የተደቀነበት አደጋና የመውጫ መንገዱን ቢነግራቸው ወስደው ለአብይ አህመድ ሰጡት። የአማራ ጠላት ወዳም አማራው ነው። አሁን የትግራይ አሉላ አባ ነጋ ለምን አልዘፈነላቸውም ብሎ ቴዲ አፍሮ መውቀስ የሚችል ትግራዋይ ማን ነው? ለዮሐንስ ኳል አልዘፈነም ብሎ የሚወቅስ የሚችል ዘፋኝ ማን ነው? ማን የሚባል ትግራዋይ ነው ለሚኒሊክ የዘፈነው? እምዬ ሚኒሊክ ብሎ የዘፈነ ትግራዋይ ማን አለ? አጼ ቴዎድሮስ ብሎ ቲያትር የሰራ ወይ ዘፈን የሰራ ትግራዋይ ማን ነው? እኔ አልሰማው። ለዮሐንስ የዘፈነ ተጋሩ አሉ። ለአጼ ሚኒሊክ የዘፈነ ትግራዋይ አለ? ለአጼ ሚኒሊክ የዘፈነ ኦሮሞ አለ? አላቅም። ቴዲ እንደ አማራ ናሽናሊስት አይደለም፣ እንደ ኢትዮጵያኒስት ነው ኖርማል ማየው። እኔ ለወደፊቱ ቢዘፍን ደስ ይለኛል ፐርሰናሊ። ምክንያቱም የሆነ ብሔር ላይ ውስጥ ገብቶ አይደለም። አሁን ዝም ብዬ ሳነሳው እነሱ የሆነ ብሔር ላይ ስላስገቡት ነው እንጂ እሱ የአማራ ናሽናሊስት ነው ብዬ ባላስብም። የአማራ ህዝብ ላለፉት 3 ዓመታት ያለማቋረጥ ስርዓቱን እየታገለ ነው። አንዳንዱ ይመጣና ትግራይ ጦርነት መሸከም አይችልም እና አማራ ትከሻው ጦርነት መሸከም የሚችል ደንዳና ሆኖ ነው። የአማራ ህዝብ በሻሻውኜ መኖር አልችልም፣ ይሄ ከሚሆን እስከ መጨረሻው ድረስ ተጋድዬ ለማንነቴ ራሴን አስከብራለሁ እንጂ በዚህ ሁኔታ ውስጥ ልኖር አልችልም እምቢ ብሎ ነው እየታገለ ያለው። አሁን አስፈራርቶ እንደዛ ማድረግ ነገሮች ጨልመውበታል፣ መሽቷል። ለዛ ላይኛው ኢትዮጵያ የሚል ነው እንጂ የአማራ ክልል ያለው ስንት ዘፋኝ አለ። አጼ ቴዎድሮስ ያልዘፈነ ባህር ዳር እኮ የአማራ ቴሌቪዥን ማየት እኮ ይቻላል። ቴዎድሮስ ነው ዘፈን፣ ምን ችግር አለው? መብታቸው ነው። ሆን ተብሎ ግን ሚኒሊካዊ አስተሳሰብ እየመጣበት ነው ኦሮሞ ህዝብ ወይ የሚለው የኦፒዲኦ ናሬቲቭ አደገኛ ነው። ይሄ ፍሬሚንግ አደገኛ ነው። ጥላቻ እያስተማሩ ነው። አሁን ምንም ብትለው የቴዲ አፍሮ ዳስጣል የሚለው ዘፈን እነዚህ አጋስሶች ሀገር የፈረሰባቸው አሉ፣ የአንድ ደቂቃ ጸሎት እንጸልይላቸው ለሚሉት እነሱ የወደቁት ትራሾች ናቸው። ታሪክ የጣላቸው ናቸው። ህሊናቸው ሸጠው ለ10 ሚሊዮን ያከራዩ ናቸው። 10 ሚሊዮን ብር ስለተሰጣቸው ህሊናቸው የሸጡ ናቸው። አማራው ጋር ያልዛተው ያልፎከረው ምናምን የለም። በፈለግከው መንገድ ስትመጣ እናስተናግዳለን ብሎ ትግሉ ቀጠለ። ይኸው 3 ዓመት እያላዘኑ ነው። 3 ዓመት ጭዳ እየሆነ ነው የሚልከው ሰራዊት። የምታውቁት ፋክት ነው። አሁንማ ጭራሽ ቤኒሻንጉል ላይ፣ አሁንማ ብትል ኦሮሚያ ላይ ኤቭሪዌር ያገዛዙ ሰራዊት ተበትኖ ምርኮና እልቂት እየገጠመው ያለ ነው። አሁን የአብይ አህመድ አቅም ኢኮኖሚ ይፈልጋል። ጦርነት እኮ በቀደም ሲያቅራራ አልሰማችሁትም? ነዳጅን በተመለከተ ዘፈን ይቅርና አሁን እኮ የለም እኮ መንገድ ላይ እኮ ዳስጣል ብሎ ማፋጨት እኮ አይቻልም እኮ፣ እያፋጩ መሄድ እኮ አይቻልም እኮ። እና ይሄ አገዛዝ ነው እንዴ? ተራ እኮ ጋንግስተር ግሩፕ እኮ ነው። ትከሻችን ለጦርነት ዝግጁ አይደለም ብሏል ትላንት። አይችልም፣ ጦርነት አይችልም፣ ጦርነት አይሸከምም። የማን ትከሻ ነው ጦርነት የሚሸከመው? የአሜሪካ የራሻ ነው ጦርነት የሚሸከም ህዝብ አለ በዓለም። በመጥፎ ሰዓት ነው ሰው ማንነቱ የሚታወቀው። ሲፈተን ነው ግልጥልጥ ብሎ የሚወጣው፣ ሲፈተን ነው። ኢትዮጵያ ከላይ ተፈቅዶላታልና ትበለጽጋለች። ኢትዮጵያ ከላይ ተፈቅዶላታልና ኢትዮጵያ ለመበልጸግ አፕሩቭ ተደርጋለች ነው። በማን እንዴት አይነት እኮ ዱርዬ እንደሆነ በሌላው ዓለም አለ። መኪኖች ቆመዋል። የት ነው መኪና የቆመው? ዋጋው ተወደደ እንጂ አቅርቦቱ አለ። በሌላው እኮ አቅርቦት አለ። እዚያ አሜሪካን ሀገር ሂዳ አትሰለፍም፣ ሰልፍ የለም። ዋጋው ግን ይወደድብሃል። ኢትዮጵያ አቅርቦት ምን የሌለው ስለሌለ መኪኖች ይቆማሉ። ከዋና ኃላፊዎች በቀር የመንግስት መኪናዎች ከየግቢው እንዳይንቀሳቀሱ ተብሎ መመሪያ ወጥቶ ሰውየው ይመጣና መኪኖች አልቆሙም ይላል። የመንግስት መኪና ቆሞ እንኳን የግለሰብ ሂኖስ ህብረተሰቡ መኪናው እንደቆመ እኮ ያውቃል። ማንን ነው የሚዋሸው? አሁን አፕሩቭ የሚደረጉ ሀገራት አሉ። አንቺ ኢንዶርስ አልተደረግሽም፣ አንቺ አፕሩቭ አልተደረግሽም፣ አንቺ ዲስኳሊፋይ ተደረጋሻል፣ አንቺ ኳሊፋይ አድርገሻል ለመበልጸግ ተብሎ አቤት! ይሄ እኮ የሀገር መሪ ነው። ተመልካቾች፣ ይሄ እኮ ቹቻ
አብቹ አባመላ ምናምን የሚሉት እኮ ነው። ኢትዮጵያ ከላይ ተፈቅዶላታል፣ ራይት ተደርጎላታል፣ ትበለጽጋለች። የት እንግባ? ይሄ እኮ ኤዲያ የሚባል እኮ አይደለም እኮ። ከጀርባ እኮ የሚያጨበጭብ ህዝብ አለ እኮ። ምን ማለት ነው ይሄ? በእንደዚህ አይነት በጥንቆላ የሚያምን አይደለም። ኢንፋክት የኢትዮጵያ ህዝብ በጥንቆላ የሚያምን አይደለም። ማን ነው የሚያምነው በጥንቆላ? እኔ ሳስበው እኮ ግራ መልሱም አላገኘው። እስከ አንላቀቅም ብለናል። እዚህ እኮ አንላቀቅም፣ የመርህ ጉዳይ ሆነብን ነው። አንላቀቅም ብንሰርቅም ባንሰርቅም እንኳን ክርስቲያኑ መሬት እንኳን ኦርቶዶክስ ሆነ